ሰላም እንደምን አላችሁ ቤተሰብ። ፊልማችንን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ጀምሩልን። ፊልሙ የሚጀምረው በራዲዮ ጣቢያ ውስጥ ስራዋን ጨርሳ በመውጣት ላይ ያለችውን ቦራ የተባለች አንዲት ወጣት በማሳየት ነው። ልክ እንደወጣች ከአባቱ የስልክ ጥሪ ይደርሳታል። ጥሪውም ከአንድ ሰው የጥበብ ኤግዚቢሽን ግብዣ ትኬትና የቪዲዮ ካሴት የያዘ ጥቅል እንደደረሳት የሚገልጽ ነበር። ቦራ ጥቅሉን ከተቀበለች በኋላ ማን እንደላከው ወዲያውኑ ትረዳለች። እንዲሁም የሁለተኛ ደረጃ ትምህርት ቤት ተማሪ በነበረችበት ጊዜ የነበራትን የድሮ ትዝታዎችን ማስታወስ ትጀምራለች። በ1999 ዓ.ም ቦራ ከዋና ከተማዋ ሴኡል ርቃ በምትገኝ አንድ ትንሽ ከተማ ውስጥ እንደማንኛውም ተራ የሁለተኛ ደረጃ ትምህርት ቤት ተማሪ ሕይወቷን ትመራ ነበር። እሷም ከወላጇና ናቡዳ ከተባለ ታናሽ ወንድሟ ጋር የሚኖር ሲሆን ወላጆቿ የፊልም ካሴቶችን የሚያከራይና የሚሸጥ ትንሽ ሱቅ ያስተዳድሩ ነበር። ቦራ ከልጅነቷ ጀምሮ ጓደኛዋ የሆነችው የወንዱ የምትባል የቅርብ ጓደኛ አለቻት። የወንዱ ከልጅነቷ ጀምሮ ስር የሰደደ የልብ ህመም ያለባት የባለ ሀብት ልጅ ስትሆን በዚህም በሽታ ምክንያት ከእድሜ እኩዮቿ ከሆኑ ሴት ልጆች ይልቅ አካላዊ አቅሟ ደካማ ነው። ነገር ግን ቦራን የመሰለች ደግ፣ ደስተኛና ሁልጊዜም እሷን ለመጠበቅ ለመደገፍ ፈቃደኛ የሆነች የቅርብ ጓደኛ በማግኘቷ የታደለች ናት። በተጨማሪም ቦራ ጠንካራ ሴት ልጅ ስትሆን በቴኳንዶ ማርሻል አርት በርካታ ስኬቶች አሏት። አንድ ቀን የወንዱ ከጥቂት ቀናት በኋላ እሷና ቤተሰቦቿ ለሕክምናና ለልብ ንቅለ ተከላ ቀዶ ጥገና ወደ አሜሪካ የሚሄዱ ለቦራ ትነግራታለች። ከመሄዷ በፊት የወንዱ ባለፈው የእናቷ የልብስ ሱቅ ውስጥ ስላገኘችው አንድ ወጣት ለቦራ ትነግራታለች። ወጣቱን ለመጀመሪያ ጊዜ ስታየው ወዲያውኑ በመጀመሪያ እይታ በፍቅር እንደወደቀች ትገልጽላታለች። የወንዱ ወጣቱ የለበሰውን የትምህርት ቤት ዩኒፎርም ስታይ ከእሷ ጋር በአንድ ትምህርት ቤት ውስጥ እንደሚማር ትረዳለች። ከዩኒፎርሙ የስም ካርድም ስሙን ለማወቅ ችላ ነበር። ስለዚህ ስለሱ መረጃ እንድታገኝላት ቦራን እርዳታ ትጠይቃታለች። የምታገኘውን መረጃ በኢሜል እንድትልክላት ተስማማለች። በማግስቱ የወንዱ ወደ አሜሪካ ከበረረች በኋላ ቦራ ወዲያውኑ የወንዱ የወደደችውን ወጣት ለመመርመር ትቸኩላለች። ስሙም ዩንጂን እንደሚባል እንረዳለን። ሳይታሰብ ወደ ትምህርት ቤት ለመሄድ አውቶቡስ ውስጥ ስትገባ እሱን ድንገት ታገኘዋለች። ወዲያውም ስሙን ታስታውሳለች። ቦራ ስለ ዩንጂን ቁመቱ፣ የሚወደውን መጠጥና በጣም ስለሚወዳቸው የስፖርት አይነቶች ጨምሮ ሁሉም ነገር ማጣራት ትጀምራለች። ዩንጂን በትምህርት ቤት ውስጥ በሴት ተማሪዎች ዘንድ በጣም ተወዳጅ ተማሪ ቢሆንም ቦራ ግን እስካሁን ፍቅረኛ እንደሌለው እርግጠኛ ናት። ቦራ ምርመራዋን የበለጠ እስክትቀጥል ሂንጁን ከእሱ ጋር በአንድ ክፍል ውስጥ ከሚማረው ውንሆ ከተባለ ተማሪ ጋር የቅርብ ጓደኛ መሆኑን ትረዳለች። ውንሆ ከኒውዚላንድ የመጣ ተማሪ ሲሆን በትምህርት ቤቱ የራዲዮ ስርጭት ክበብ አባል ነው። ቦራ መረጃውን ሁሉ ካገኘ በኋላ ወዲያውኑ ያገኘችውን መረጃ ለሂንዱ በኢሜይል ትልካለች። አንድ ቀን ሂንጂ በትምህርት ቤቱ ሜዳ ላይ እግር ኳስ እየተጫወተ ሳለ እግሩ ላይ ትንሽ የመገጣጠሚያ አደጋ ደርሶበት ወደ ትምህርት ቤት የሕክምና ክፍል መወሰድ ነበረበት። ይህንን ክስተት ከክፍል ውስጥ ሆና ያየችው ቦራ እሱን ተከትላ ወደ ሕክምና ክፍሉ በመግባት ስትል ወዲያውኑ እንደታመመች ታስመስላለች። ወደ ትምህርት ቤት የሕክምና ክፍል እንደደረሰች ቦራ ከሂንጂን አጠገብ ወዳለው አልጋ ተጠግታ በሱና በቅርብ ጓደኛው ውንሆ መካከል የሚደረገውን ውይይት በድብቅ መስማት ትጀምራለች። እንዳጋጣሚ ሆኖ ውንሆ አንድ ሰው ንግግራቸውን በድብቅ እያዳመጠ እንደሆነ ተሰምቶት ካጠገባቸው ያለውን የአልጋ መጋረጃ ሲከፍት ልትያዝ ጥቂት ቀርቷት ነበር። እንደ ዕድል ሆኖ ቦራ በፍጥነት ተንቀሳቅሳ ከአልጋው ስር ስለተደበቀች ውንሆ እሷ መኖሯን አላስተዋለም። በመቀጠልም ሂንጂን በትምህርት ቤቱ የስርጭት ክበብ ውስጥ አስታዋቂ መሆን እንደሚፈልግ ለውንሆ ይነግረዋል። ይህን የሰማችው ቦራ ስለ ሂንጂን የበለጠ መረጃ ማግኘት እንድትችል በትምህርት ቤቱ የስርጭት ክበብ የሚዘጋጀው የችሎታ መመዘኛ ላይ ለመሳተፍ ትወስናለች። ከዚያም በሁሉም ሰው ፊት የቴኳንዶ ብቃቷን በከፍተኛ ስሜት ታሳያለች። ይህም ትዕይንቷን የተመለከተውን ሂንጂንን ጨምሮ እዚያ የነበሩትን ሰዎች ሁሉ ያስደንቃል። ሂንጂን ተራው ደርሶ ብቃቱን ማሳየት ሲገባው እሱ ግን ከውድድሩ ራሱን ያገላል። ያንን ምድል ወደ ስርጭት ክበቡ ለመግባት በጣም ጓጉታ ለነበረችው ለቦራ ይሰጣታል። መጀመሪያ ላይ እቅዷ እንደጠበቀችው ስላልሄደላት ጥቂት ቅር ብሏት ነበር። ነገር ግን ውንሆ በዚህ ስርጭት ክበቡ አባል መሆኑን ስታስታውስ በእሱ አማካኝነት ስለ ሂንጂን መረጃ የማግኘት ሀሳብ ይመጣላታል። አንድ ቀን ቦራ በስልክ ማጫወቻ ውስጥ የሂንጂንን የፔጀር ቁጥር ለማግኘት ትሞክራለች። ወዲያውም ከህዝብ ስልክ መደወያ ሳጥን ውስጥ ወደ ቁጥር ትደውላለች።
ስለሚወዳቸው ነገሮች መረጃ ለማውጣትም የህዝብ አስተያየት ሰብሳቢ በመምሰል ታታልለዋለች። መጀመሪያ ላይ ሂዩንጂን እሷን የጥናት ወኪል አድርጎ ስለገመታትና ከሚወዳቸው ዘፈኖች ጀምሮ እስከሚወዳቸው ፊልሞች ድረስ ስለ ምርጫዎቹ ሁሉንም መረጃዎች ለመስጠት ፈቃደኛ በመሆኑ በጣም ተደስታ ነበር። ሆኖም ግን የፔጀር ቁጥር ባለቤት ሁንሆ ሆኖ ይገኛል። እሱም በዚያ ሰዓት የደወለችለት የነበረችው ሰው ቦራ መሆኗን ይረዳል። ይህንን ያወቀችው ቦራ ደንግጣ ወዲያውኑ ስልኩን ትዘጋዋለች። ከዚያም በመጨረሻ ወደ ቤቷ ትመለሳለች። በማግስቱ ቦራ በትምህርት ቤቱ የሬዲዮ ስርጭት ክፍል ውስጥ ከሁንሆ ጋር ስትገናኝ ትላንት በስልክ ሳጥን ውስጥ ስለተፈጠረው ክስተት ምንም እንደማታውቅ ትመስላለች። ነገር ግን ቦራ መዋሸት ስለማይሆንላት ሁንሆ እውነተኛ ፍላጎቷን ወዲያውኑ ይረዳል። ከስቋ የፊልም ካሴት የምታበድረው ከሆነ ይህንን ጂንን የፔጀር ቁጥር እንደሚሰጣት ቃል ይገባላታል። በሚያሳዝን ሁኔታ ቦራ ሁንሆ የጠየቃትን የፊልም ካሴቶች ይዛ ስትመጣ የክፍል ኃላፊ መምህሯ ድንገት ፍተሻ ያደርጋሉ። በዚህ ምክንያት በትምህርት ቤት የተከለከሉ ቁሳቁሶች እንጃ በመገኘቷ ቅጣቱን ለመቀበል ትገደዳለች። በዚህ ክስተት የተነሳ በሱ ላይ ከፍተኛ ብስጭት ያድርባታል። ችግሩ ስለከተታትም ልትበቀለው ታስባለች። ነገር ግን ሁንሆ ሂዩጂንን ይዞ ወደ ቦራ ሱቅ በመምጣት ቃሉን ሲጠብቅ ያንን የመበቀል ሐሳቧን ወዲያውኑ ትረሳዋለች። ሁንሆ የፔጀር ቁጥሩን አስቀምጦ ከሄደ ነፃ ካሴት እንደሚያገኝ በመንገድ ሂዩጂንን ይዋሸዋል። ሂዩጂንም ወዲያውኑ የፔጀር ቁጥሩን ጽፎ ያስቀምጣል። ቦራ የሂዩጂንን የፔጀር ቁጥር በኢሜል ለሂዩንዲ ከላከችላት በኋላ ሂዩንዲ በጣም የምትወደው ልጅ ድምፅ በመጨረሻ በመስማት በመቻሏ በጣም ትደሰታለች። ቦራ በትምህርት ቤቱ የስርጭት ክበብ ውስጥ ከተቀላቀለች ጀምሮ ብዙ ጊዜዋን ከሁንሆ ጋር ማሳለፍ የጀመረ ሲሆን ስለ ሂዩጂንም የበለጠ ለማወቅ እድል አግኝታለች። ነገር ግን ቀስ በቀስ የእሱን ግንኙነት እየቀረበ ይሄዳል። እርስ በርሳቸውም ፍላጎት ማሳየት ይጀምራሉ። ምሽት ላይ ቦራ ከትምህርት ቤቱ ወደ ቤቷ ልትመለስ ስትል ሂዩንጂን ከሌላ ትምህርት ቤት ተማሪዎች ጋር በተፈጠረ ግጭት ውስጥ መግባቱን ታያለች። ስለዚህ የቴኳንዶ ብቃቷን በመጠቀም እሱን ለመርዳት ተነሳሽነቱን ትወስዳለች። ቦራ ሂዩንጂንን መጎዳቱን ወይም ጠብ ውስጥ መግባቱን ሂዩንዲ ካወቀች በጣም እንደምታዝን ትጨነቃለች። ነገር ግን ቦራ ሳታውቅ ለሂዩንጂንም የምታሳየው እንክብካቤ እሱን ይማርከዋል። እሱም ለእሷ የፍቅር ስሜት ይፈጠርበት ጀመር። ሂዩንጂን የፍቅር ጥያቄ ሊያቀርብላት እንደሚፈልግ ስትሰማ ቦራ በከፍተኛ ሁኔታ ደነገጠች። ወዲያውኑም ስለ ራሷ የተለያዩ መጥፎ ጠባዮች በመናገር በእሷ ላይ መጥፎ ስሜት እንዲሰማው ለማድረግ ሞከረች። ሆኖም ግን እነዚህ ጥረቶች በሙሉ የእሱን ስሜት ለመለወጥ በቂ አልነበሩም። እሱ ወደ እሷ ለመቅረብ መሞከሩን ቀጠለ። ይህ ሁኔታ ቦራን ግራ አጋባት። ምክንያቱም የቅርብ ጓደኛዋን ልብ መስበር በፍጹም አልፈለገችም ነበር። አንድ ቀን ምሽት በትምህርት ቤት የጥናት ጉዞ ወቅት ቦራ እና የክፍል ጓደኞቿ የማደሪያ ክፍል ጠባቂዎች ሳያውቁ በድብቅ አልኮል ጠጡ። በዚህ ምክንያት ሁሉም ሰከሩ። አንዳንድ ወንድ ተማሪዎች ከቦራ የክፍል ጓደኞች መጠጦችን በሰረቁ ጊዜ ቦራ በጣም ተበሳጨች። ወዲያውም ትምህርት ልትሰጣቸው ወደ ክፍላቸው አመራች። ነገር ግን ገና አስካር ያለቀቃት ቦራ የተሳሳተ በር አንኳኩቷ ስለነበር ድንገት ያገኘችው ሁንሆ ነበር። የማደሪያ ክፍሉ ጠባቂው ዙሪያውን ሊፈትሽ መሆኑን የተረዳው ሁንሆ ወዲያውኑ የቦራን እጅ ይዞ በአንድ ዕቃ ማከማቻ ክፍል ውስጥ እንድትደበቅ ያደረጋት። በዚያ ቅጽበት አሁንም በአልኮል ተጽዕኖ ስር የነበረችው ቦራ ለሱ ያላት ስሜት ገለጸችለት። እሱም እሷ በእውነት እንደምትወደው መረዳት ጀመረ። በማግስቱ በማደሪያ ክፍል ውስጥ አልኮል ጠጥተዋል የተባሉ ተማሪዎች በሙሉ በባህር ዳርቻ ላይ ቆሻሻ እንዲሰበስቡ በመምህራን ተቀጡ። በዚያም አጋጣሚ ሁንሆ ከስካር ማገገሚያ የሚሆኑ የማር ውሃ ጠርሙስ ለቦራ በመስጠት ለሷ ያለውን አሳቢነት ማሳየት ጀመረ። ሁንሆ ካሳያት እንክብካቤ በኋላ ቦራ በጣም ተደሰተች። ከሩቅ ሆናም በጉጉት ትከታተለው ነበር። ይህንን ክስተት የተመለከተው ሂዩንጂን በመጨረሻ ቦራና ሁንሆ እርስ በርሳቸው እንደሚዋደዱ ተረዳ። ስለዚህ ወደ እሷ መቅረቡን ለማቆም ወሰነ። ከዚያ ጊዜ ጀምሮ ቦራና ሁንሆ እርስ በርሳቸው ያላቸውን ፍላጎት በግልጽ ማሳየት የጀመሩ ሲሆን ብዙም ጊዜ አይን ለአይን ሲጋጩ ይታይ ነበር። አልፎ ተርፎም ሁንሆ የቦራን ቤተሰቦች ካላቸው የፊልም ካሴት መደብር በተቃራኒ በኩል በሚገኝ የአይስክሬም ሱቅ ውስጥ በትርፍ ጊዜው በጫጭነት መስራት ጀመረ። ቦራ ምሽት ላይ ሁንሆ ከስራ ሲመለስ ሰላምታ ለመስጠት እንድትችል ታናሽ ወንድሟን በሱቁ ፊት ለፊት እንዲጫወት ታስገድደው ነበር። እርስ በርሳቸው ስሜት ቢኖራቸው ቦራ ግን ስሜቷን ለመግለጽ ስለፈራች መገናኘታቸው በአጋጣሚ የተከሰተ እንዲመስል ተፈልግ ነበር። በዚያ ምሽት ሁንሆ ቦራን ወደ ድሮ ቤቱ ይዟት በመሄድ ገና የ5 ዓመት ልጅ ስላለው ታናሽ ወንድሙ ይነግራታል። የሁንሆ ወላጆች ከተፋቱ በኋላ እሱ ከአባቱ ጋር ወደ ደቡብ ኮሪያ ሲመለስ፣ ታናሽ ወንድሙ ጆሴፍ ግን ከእናቱ ጋር በኒውዚላንድ ቀረ።
በመቀጠልም ስለ ህልሞቹና የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ምን ማድረግ እንደሚፈልግ አወሩ። የእሱን ታሪክ ከሰማች በኋላ ቦራ ውንሆ የሚፈልገውን ነገር አስቀድሞ በማወቁ ጥቂት ቅናት ተሰማት። ምክንያቱም እሷ ከምረቃ በኋላ ምን ማድረግ እንደምትፈልግ አሁንም አታውቅም ነበር። በተጨማሪም ውንሆ ቦራ በጣም የሚያምር ድምፅ ስላላት የራዲዮ አስተዋቂ ስራዋን እንድትቀጥልበት መከራት። በዚያ ምሽት ወደ የቤታቸው ከመመለሳቸው በፊት ቦራ በዚህ ሳምንት መጨረሻ ላይ አብረው ፊልም እንዲያዩ ውንሆን ጋበዘችው። እሱም በጋበዘችው ግብዣ ተስማምቶ እሱም በእውነት እንደሚወዳት በሚያሳይ የፍቅር ስሜት ከንፈሯን ሳማት። በመቀጠል ቦራ ከአንድ ሰው ፍቅር እንደያዛትና አሁን የወንዱ ለምን የምትወደውን ሰው ለማወቅ ብዙ ነገሮችን መማር እንደፈለገች እንደገባት በኢሜል ነገረቻት። ከጥቂት ቀናት በኋላ የልብ ንቅለ ተከላ ቀዶ ጥገናዋ በተሳካ ሁኔታ ከተጠናቀቀ በኋላ የወንዱ ወደ ኮሪያ ተመለሰች። የናፈቀቻትን ጓደኛዋን ለማግኘት እያለቀሰች በቀጥታ ውንሆ ወደሚሰራበት የአይስክሬም ሱቅ ውስጥ ወደ ነበረችው ቦራ ሄደች። ቦራ ወዲያውኑ የወንድን በዚያ ሰዓት አብረዋት ከነበሩ ከውንሆና ከዮንጂን ጋር አስተዋወቀቻት። የወንዱ ስትሰቃይበት ከነበረው በሽታ ሙሉ በሙሉ ማገገሟን ስታውቅ ቦራ በጣም ተደስታ ነበር። ነገር ግን ቦራ የወንዱ ተወዶ የነበረውን ውንሆን መሆኑ ስትረዳ ያ ደስ የሚል ድባብ ቀስ በቀስ ወደ ሐዘን ተቀየረ። በዚያን ጊዜ በልብሱ ሱቅ ውስጥ አግኝተው የነበረው ወጣት ውንሆ ሆኖ ይገኛል። በወቅቱም ዮንጂንን የትምህርት ቤት ዩኒፎርም ተውሶ ነበር። ሆኖም ግን የወንዱ በዚያን ጊዜ ውንሆ ገና ከኒውዚላንድ አዲስ የመጣ ተማሪ በመሆኑ የራሱ የትምህርት ቤት ዩኒፎርም እንዳልነበረውና የዮንጂንን ዩኒፎርም ለመበደር እንደተገደደ አታውቅም ነበር። ቦራ ግራ ተጋባች። ለወንዱ ከውንሆ ፍቅር እንደያዛት መናገር እንዳለባት ወይም ስሜቷን መደበቅ እንዳለባት ማወቅ አልቻለችም። ነገር ግን በወንዱ ደረት ላይ የነበረው የቀዶ ጥገና ጠባሳ ካየች በኋላ ቦራ እሷን ላለማስጨነቅ ስትል እቅዷን ለመተው ወሰነች። ምክንያቱም የወንዱ ገና ከልብ ቀዶ ጥገና ያገገመች መሆኑን ከግምት አስገብታ ነበር። በዚህ ምሽት ቦራ የወንዱን የኢሜል ፓስወርድ ስለምታውቅ በቀጥታ ወደ ኢሜሏ በመግባት ቀደም ሲል የላከችላትን የፍቅር ደብዳቤ ያጠፋችው። ኢሜሉን ካጠፋች በኋላ ቦራ የቅርብ ጓደኛዋን ስሜት መጉዳት ስላልፈለገች የራሷን ስሜት ለመሰዋት ወሰነች። በሳምንቱ መጨረሻ ላይም ከውንሆ ጋር ሲኒማ ቤት ሄዳ ፊልም እንድታይ በሷ ምትክ የወንዱን ጠየቀቻት። ከጥቂት ቀናት በኋላ ውንሆ ለሕክምና ወዲያውኑ ወደ ኒውዚላንድ እንዲመለስ ከእናቱ የስልክ ጥሪ ደረሰው። ወደ ኒውዚላንድ ከመሄዱ በፊት ለቦራ ያለውን ስሜት በደብዳቤ ለመግለጽ አስቦ ነበር። ውንሆ ቦራ በተገናኙበት ምሽት ውንሆ የፍቅር ስሜቱን ሊነግራት እንደሚፈልግ ተረዳች። ስለዚህ ለእሱ ምንም አይነት ስሜት እንደሌላት በመናገር ለመዋሸት ወሰነች። ቦራ የሐሰት ተስፋ በመስጠቷ ውንሆን ይቅርታ የጠየቀችውና ወዲያውኑ ጥላው ሄደች። ይህንን የኑዛዜ ቃል ከሰማ በኋላ ልቡ ተሰበረ። ቀደም ሲል ለእሷ የጻፈውን የፍቅር ደብዳቤም ወዲያውኑ ወረወረው። ምንም እንኳ በደብዳቤው ላይ ውንሆ በቦራ ወላጆች ካሴት መደብር ውስጥ ለመጀመሪያ ከተገናኙበት ቀን ጀምሮ ለእሷ ፍቅር እንዲይዘው ያደረጉትን ነገሮች በሙሉ በዝርዝር ጽፎ የነበረ ቢሆንም በዚያን ጊዜ ገና ከስዊዘርላንድ ተመልሶ የነበረው ውንሆ ጥቂት ፊልሞችን ለመግዛት ወደ ቦራ የካሴት መደብር መጥቶ ነበር። በወቅቱም በረጅሙ መደርደሪያ ላይ ያሉትን የፊልም ካሴቶች ለማውረድ ተቸግራ የነበረችውን ቦራን በአጋጣሚ ያያታል። ከዚያም ውንሆ የፊልም ካሴቱን በማውረድ ሊረዳት ተነሳሽነት ወሰደ። ነገር ግን ልትወስደው የፈለገችው የፊልም ካሴት የአዋቂዎች ፊልም መሆኑን ሲረዳ በጣም ደነገጠ። ቦራ ከፍተኛ መሸማቀቅ ተሰማት። ወዲያውም ካሴቱን ከውንሆ እጅ መንጥቃ ከሱቅ ሮጣ ወጣች። ይህንን ያየው ውንሆ በእሷ አስቂኝ ባህሪ ፈገግ አለ። ከመጀመሪያው ግንኙነታቸው ጀምሮ ለእሷ የፍቅር ስሜት ነበረው። መጀመሪያ ላይ ወደ ደቡብ ኮሪያ ለመመለስ ምንም አይነት ምክንያት ያልነበረው ውንሆ እንደ ቦራ አይነት እንግዳ ሴት ልጅ ማግኘት አመስጋኝ ነበር። ምክንያቱም በመጨረሻ እንደገና ፈገግ ለማለት የሚያስችሉ ምክንያቶችን ማግኘቱን ጀምሮ ነበር። ውንሆ ቦራ ከእሱ ጋር በአንድ ትምህርት ቤት ውስጥ እንደምትማር ሲረዳ እሷ ስለ ሂዩንጂን መረጃ ስትፈልግ በድብቅ ትኩረት መስጠት ጀመረ። መጀመሪያ ላይ ቦራ ሂዩንጂንን እንደምትወደውና የቀረበችውም ስለ ሂዩንጂን መረጃ ለማግኘት ብቻ እንደሆነ አስቦ ነበር። ነገር ግን በዕቃ ማከማቻ ክፍል ውስጥ ስሜቷን በገለጸችለት ጊዜ ውንሆ በመጨረሻ እሷ ለሱ ስሜት እንዳላት ተገነዘበ። ቦራ ለሱ ምንም አይነት ስሜት እንደሌላት ስትናገር ውንሆ ልቡ የተሰበረውና ግራ የተጋባው በዚህ ምክንያት ነበር።
ቦራ ለውንሆ የነበራት ስሜት ውድቅ ካደረገችበት ጊዜ ጀምሮ የእነሱ ግንኙነት እየቀዘቀዘ ቢሆንም በትምህርት ቤቱ የስርጭት ክበብ አባልነታቸው ግን ፕሮፌሽናል በሆነ መንገድ ለመስራት ይሞክራሉ። አንድ ቀን በትምህርት ቤቱ ዓመታዊ በዓል ላይ የሚታይ እንኳን ደህና የመጣችው ቪዲዮ የማዘጋጀት የቤት ስራ ይሰጣቸዋል። ነገር ግን ቪዲዮዎቹን ለማቀናበር የሚያስፈልጉ የቴክኖሎጂ መሳሪያዎች ስላልነበሯቸው ችግር ገጠማቸው። ይህንን በአጋጣሚ ያወቀችው ዮንዱ ቦራና ውንሆ ወደ ሴኡል የሄደውን በቴሌቪዥን ጣቢያ ውስጥ የሚሰራውን የምታውቀውን ሰው እንዲያገኙ ሐሳብ አቀረበችላቸው። ፕሮጀክቱ በተቻለ ፍጥነት ማጠናቀቅ እንዳለባቸው በማስታወስ በሴኡል የሚገኘውን ዮንዱ የምታውቀውን ሰው ለማግኘት እና ቪዲዮዎችን ለማስተካከል እርዳታ ለመጠየቅ ወሰኑ። ፕሮጀክቱን ካጠናቀቁ በኋላ ቦራና ውንሆ ዮንዱን እና ዩንጂንን ወደ መዝናኛ ፓርክ እንዲሄዱ ጋበዟቸው። በዚያ ቅጽበት ውንሆ ቀን ሙሉ ቦራን በትኩረት ሲመለከታት ስለነበር ዮንዱ በመጨረሻ ውንሆ ቦራን እንደሚወዳት ተረዳች። ዩንጂን ለዮንዱ ቦራና ውንሆ እርስ በርሳቸው እንደሚዋደዱ ሲነግራት ልቧ ተሰበረ። በቦራ ላይም የጥፋተኝነት ስሜት ተሰማት። ውንሆና ቦራ በሮለር ኮስተር መጫወቻ ላይ ተሳፍረው ሳሉ እሱ ለእሷ ያለውን የፍቅር ስሜት ለሁለተኛ ጊዜ ገለጸላት። በማግስቱ ውንሆ ቦራን አግኝቶ ከጥቂት ቀናት በኋላ ወደ ኒውዚላንድ እንደሚመለስ አስረዳት። ሆኖም ወደ ኒውዚላንድ የተመለሰው ሊሰቃይበት ለነበረው ለዚያ ለህይወት አስጊ በሽታ ሕክምና ለመከታተል እንደነበር አልነገራትም ነበር። ውንሆ ወደ ሩቅ ቦታ እንደሚሄድ ማወቋ ቦራን በጣም አሳዘናት። ነገር ግን በሱ ፊት ሐዘኗን ለማሳየት አልደፈረችም። ምሽት ላይ ዮንዱ ቦራን ለመጠየቅ መጣች። መጀመሪያ ላይ ስለ ውንሆ ያላትን እውነተኛ ስሜት ስላልነገረቻትም ከእሷ ጋር ተከራከረች። ዮንዱ ውንሆን በእውነት ትወደዋለች። ነገር ግን ውንሆና በቦራ መካከል ያለው የፍቅር ግንኙነት መደናቀፍ አልፈለገችም። የምትወዳት ጓደኛዋ እሷን ለማስደሰት ብቻ ስትል መስዋዕትነት መክፈሏን እንድትቀጥል አልፈለገችም። በዚያ ምሽት ዮንዱ ኢሜሏን ስትፈትሽ ቀደም ሲል በቦራ ተሰርዞ የነበረውን መልእክት አገኘችው። ቦራ ውንሆ እንደምትወደው ስትረዳም ለቦራ ከፍተኛ የሐዘን ስሜት ተሰማት። ውንሆ ወደ ኒውዚላንድ ከመሄዱ ከአንድ ቀን በፊት ዮንዱ ራሷ ተነሳሽነትን ወስዳ ውንሆን አገኘችው። የቦራን እውነተኛ ስሜትን ማስረዳችው። የምትወደው ሰው መተው ስላለባት ከፍተኛ የልብ ስብራት ቢሰማትም ዮንዱ የቅርብ ጓደኛዋ በሐዘን ውስጥ እንድትሰምጥ አልፈለገችም። በመቀጠል ዮንዱ ለውንሆ ቦራ ጓደኝነታቸው ማበላሸት ስላልፈለገች ብቻ እስካሁን ድረስ እሱን እንዳልወደደችውና እንደዋሸችው ነገረችው። እውነቱን ካወቀ በኋላ ውንሆ ወደ ኒውዚላንድ ከመመለሱ በፊት ቦራን አግኝቶ ለእሷ ያለውን ስሜት ለመጨረሻ ጊዜ ሊገልጽላት ፈለገ። ነገር ግን በዚያ ምሽት ወደ ቦራ ቤት ሲደርስ እሷን ሊያገኛት አልቻለም። ምክንያቱም በዚያ ምሽት ቦራና ወላጆቿ አደጋ የደረሰበትን ናባዳን ለመርዳት ወደ ሆስፒታል መሄድ ነበረባቸው። እንደድል ሆኖ በማግስቱ ዩንጂንና ዮንዱ ቦራ ወደ አውሮፕላን ማረፊያ እንድትሄድም ለመርዳት ተስማሙ። በዚህ ምክንያት ውንሆ ከመብረሩ በፊት ልታገኙ ቻለች። አየር ማረፊያ እንደደረሰች ቦራ ወዲያውኑ ወደ ውንሆ ሮጣ ሄደች። እስካሁን ድረስ እንደማትወደው ሆና በመዋሸቷም ይቅርታ ጠየቀችው። ይህንን የሰማው ውንሆ አቀፋት። እንባዋን እየጠረገ በቅርብ እንደሚመለስና እንደጠብቀው ነገራት። በትምህርት ቤቱ ፌስቲቫል ምሽት ተማሪዎቹ በሙሉ ውንሆና ሌሎቹ የስርጭት ክበብ አባላት ያዘጋጁትን ፊልም ለመመልከት ከፍተኛ ጉጉት ላይ ነበሩ። በዚያ ቅጽበት ዩንጂን ለዮንዱ ስሜት ማሳደር የጀመረ ይመስላል። ቦራ ደግሞ ከውንሆ ጋር በኢሜል መገናኘት ጀመረች። እነሱም እስከ 2000 ዓ.ም ድረስ መገናኘታቸውንና መረጃ መለዋወጣቸውን ቀጠሉ። በዚህ ዓመት እሷ ከዮንዱ ጋር በአንድ ዩኒቨርሲቲ ውስጥ ገባች። በሚያሳዝን ሁኔታ ቦራ ኮሌጅ ከገባች ከአንድ ዓመት በኋላ ከውንሆ ጋር ያላት ግንኙነት ተቋረጠ። ከዚያም በኋላ ስለሱ ምንም አልሰማችም። ውንሆ እንደረሳትና በኒውዚላንድ ከሌላ ሴት ልጅ ጋር ግንኙነት እንደጀመረ ማሰብ ጀመረች። ከሱ ጋር የነበራት ግንኙነት ሙሉ በሙሉ አቆመች። ቦራ ከኮሌጅ ከተመረቀች ከጥቂት ዓመታት በኋላ ውንሆ እንደመከራት የራዲዮ አስተዋዋቂነት ስራዋን ቀጠለችበት። እሱ ከተለየች ረጅም ጊዜ ቢሆንም ቦራ ሁልጊዜ ስለሱ ታስባለች። ነገር ግን እሱን ለመርሳትና ህይወቷን ለመቀጠል እየሞከረች ነው። ትዕይንቱ ቦራ በጥቅል ውስጥ የኪነ ጥበብ ኤግዚቢሽን ቲኬት ወዳገኘችበት ወደ ፊልሙ መጀመሪያ ይመለሳል። እሷም ወደ ኤግዚቢሽኑ ለመሄድ ትወስናለች። ወደ ኤግዚቢሽኑ ህንፃ ከደረሰች በኋላ ቦራ የኪነ ጥበብ ኤግዚቢሽኑ የተዘጋጀው በውንሆ ታናሽ ወንድም በጆሴፍ መሆኑን ትረዳለች። ቦራ በኤግዚቢሽኑ ውስጥ ያሉትን ክልሎች በሙሉ ከተዘዋወረች በኋላ ኤግዚቢሽኑ በ2001 ዓ.ም ለሞተው ለውንሆ መታሰቢያ የተዘጋጀ መሆኑን በመጨረሻ ትገነዘባለች።
በመቀጠልም ጆሴፍ ወደ ቦራ ቀርቦ ከጥቂት ዓመታት በፊት በውንሆ ላይ ምን እንደተከሰተ ይነግራታል። ከጥቂት ወራት በፊት ጆሴፍ ውንሆ ከቦራ ተወሶት የነበረውን ነገር ግን ሳይመልስላት የቀረውን የፊልም ካሴት ያገኘዋል። ውንሆ በካሴቱ ላይ የነበረውን ምስል አጥፍቶ በደቡብ ኮሪያ በነበረበት ወቅት በቀረጸው የቪዲዮ ምስል ተክቶት ነበር። ጆሴፍ ቪዲዮውን ከተመለከተ በኋላ ሟች ወንድሙ በጣም ይወዳት የነበረችውን ሴት ልጅ በመጨረሻ ይመለከታል። በካሴቱ የሱቅ አድራሻ መሰረትም ቪዲዮውን ለቦራ ለመላክ ይወስናል። ቦራ ይህንን ስትሰማ ቪዲዮውን ስለላከላትና ወደ ኤግዚቢሽኑ ስለጋበዛት ጆሴፍን ታመሰግናለች። ምክንያቱም እሱን ባታገኘው ኖሮ በውንሆ ላይ ምን እንደደረሰ በፍጹም ሳታውቅ ቀርታ እሱን መጥላቷን ልትቀጥል ትችል ነበር። ጆሴፍ ከጥቂት ዓመታት በፊት ውንሆ ወደ ደቡብ ኮሪያ ለመመለስ የፈለገበት ምክንያት ቦራ እንደሆነች በማሰብ መጀመሪያ ላይ ይጠላት ነበር። ሆኖም ጆሴፍ ቪዲዮን ካየ በኋላ ውንሆ ካሳለፋቸው የህይወቱ በጣም ቆንጆ ቀናት መካከል ከቦራ ጋር የነበራቸው ጊዜ መሆኑን ይረዳል። በመቀጠልም ጆሴፍ የውንሆን አጭር የህይወት ዘመን ይበልጥ ቆንጆና ትርጉም ያለው ስላደረገችለት ቦራን ያመሰግናታል። ቦራ ወደ ድሮ ቤቷ ከተመለሰች በኋላ ጆሴፍ የላከላትን ካሴት ከፍታ ታያለች። ውንሆ ብዙ ጊዜ በድብቅ ይቀርጻት እንደነበርም ትረዳለች። በቪዲዮ ላይ ቦራ የድሮ አስቂኝ ባህሪዋን ስታይ በደስታ ፈገግ ትላለች። ነገር ግን በምስል ላይ ውንሆን ስታየው ያ ፈገግታዋ ጠፍቶ ወደ እንባ ይለወጣል። በዚያ ጊዜ ውንሆ ቦራን ይጠላ የነበረው ታናሽ ወንድሙ ጆሴፍን መልካም አዲስ ዓመት እንዲላት ያባብለው ነበር። በመጨረሻም ምስል ላይ ውንሆ ቦራን ለማግኘት በቅርብ ለመመለስ ቃል ይገባል። ነገር ግን በሚያሳዝን ሁኔታ ህይወት ያንን ቃሉን እንዲጠብቅ አልፈቀደችለትም ነበር። ከዚህ ፊልም ልንማር የምንችለው ትልቁ የህይወት ትምህርት ለምንወዳቸው ሰዎች ያለንን እውነተኛ ስሜት በግልጽ መናገር ወደፊት የምንጸጸትበትን ምርጡ አማራጭ ሊሆን እንደሚችል ነው። ምክንያቱም ያንን ሰው የምናገኝበት የመጨረሻው ቀን መቼ እንደሚሆን በፍጹም ማወቅ አንችልም። መልካም ጊዜ። ስለተከታተሉን እናመሰግናለን። አዲስ ቤተሰብ ሰብስክራይብ ማድረግ እንዳይረሳ።